ገጽ 8 ምዕራፍ 2 መርሃ ውራን ትምህርት ቤት ካዛንችስ ቅዳሜ ታህሳስ 12 1950 ዓ.ም ይህችን ትምህርት ቤት የገባሁባትን ቀን ያወቅኳት የዚያን ጊዜ ሳይሆን እንደሌሎች በጣም ብዙ ነገሮች ሁሉ እኔን ከአካባቢው ጋር ለማለማመድ ደከመን ሰለቸን ሳይሉ ይተጉ ከነበሩት ታላላቆቼ ነው። ትምህርት ቤት እንደገባሁ አባቴ እዚያ ለነበሩት ሰዎች አስረክበውኝ እንደሚሄዱ ቁርጡን ሳውቀው በማያቋርጥ እንባና የሲቃ ትንቅንቅ አባኪያ በማለት ጩኸቴን አቀለጥኩት። አባቴም ከኔ ጋር ለብዙ ጊዜ አለቀሱ። ዋይታዬና ለቅሶዬ ለረጅም ጊዜ ሲቀጥል ትንሽ ቀለል ያደርገኝ እንደሆን በማሰብ እንድታጫውተኝ ከአንዲት የውሻ ቡችላ ጋር አገናኙኝ። ውሻዋ ትነክሰኛለሽ ብዬ በመፍራትም ጭምር ሳይሆን አይቀርም ይብሱኑ ማልቀሴን ቀጠልኩ። የተቀበሉኝ የትምህርት ቤቱ ባልደረባ ኋላ እንደተረዳሁት ስማቸው እማማ ቤኬር ቡቺንና እኔን አለያይተው ሙሉ በሙሉ እከክ የወረሰውን ሰውነቴን ለማጠብ እፈላ ውሃ ውስጥ ከተቱኝ። አጥበውኝም ሲጨርሱ ሁለመናዬን የእከክ መድኃኒት ቀብተው አዲስ ልብስ ካለበሱኝ በኋላ ኦሮምኛ የሚችሉ ተማሪዎች ተፈልገው እንዲያለማመዱኝ ተደረገ። በወቅቱ በቋንቋ ችግር ምክንያት በሚፈለገው መጠን ተግባብቶ እንደ ልብ ለመነጋገር አስቸጋሪ ቢሆንም የተማሪዎቹ በጎ ፈቃደኛነትና የልብ ቅንነት ታክሎበት የባይታዋርነት ስሜቴ ቀንሶ አካባቢውን መለማመዴ እውን እየሆነ ሄደ። እዚህ ላይ በአባቴ ሁለገብ ጥረትና ድካም በግርማዊነታቸው መልካም ፈቃድ የተመቻቸው ትምህርት ቤት የመግባቴ እድል በሩ ሙሉ በሙሉ የተከፈተው ኦሮምኛ ይናገሩ በነበሩ ግለሰቦች መሆኑን ማስታወስ ያስፈልጋል። በተለይ ከአምቦ የመጣው የጋሽ በጋሻው ብሩና ከአሰላ የመጣው የጌታቸው በየነ ውለታ ምንጊዜም አይረሳኝም። ጋሽ በጋሻውን የአባቴ ምትክ አድርጌ ቆጥረው የነበረ ሰው ነው። በዚህም ምክንያት ግራ ስጋባና እርዳታ ስሻ ጋሼ በጋሻው እያልኩ ጮክ ብሎ መጥራት ይቀናኝ ነበር። እርሱም ቢሆን ያለምንም ማቅማማት ፈጥኖ እየደረሰ ችግሬን ሲካፈለኝ አስታውሳለሁ። ኋላም የአማርኛ ቋንቋን ጨምሮ አዳዲስ ነገሮችን በማላመድ ከጥገኛነት ስሜት ቀስ በቀስ እየተላቀቅሁ እንዲሄድ ያደረገኝ እርሱ ነበር። ይህንንም ከእኔ አልፎ ተማሪዎችና የግቢው ማህበረሰብ አባላት የሚያውቁት ስለነበር እምነቴን ሙሉ በሙሉ በእርሱ ላይ ጥዬ የተጋረጡብኝን ተግዳሮቶች በቅደም ተከተል እንዳያመጣጣቸው በልጅነት አቅሜ ለመቋቋም ሙከራዬን ተያያዝኩት። ገጽ 9 ከተግዳሮቶቹ የመጀመሪያው ከማንነት ጋር የተሳሰረ ነበር። በእናቴም ሆነ በአባቴ በኩል የተወለድኩት ከእስልምና እምነት ተከታይ ቤተሰብ ነው። ስለዚህም በሃይማኖት ስርዓት መሰረት ስወለድ ሙስሊም ነበርኩ። ከዚህም በተቃራኒው ደግሞ የመማርበት ትምህርት ቤት በቀዳማዊ ኃይለ ሥላሴ በጎ አድራጎት ድርጅት የበላይ ጠባቂነት በሜኖናይት ሚስዮናውያን የሚተዳደር ነበር። ይህም ትምህርት ቤት የሚመራውም ሆነ ተማሪዎቹ የሚተዳደሩት በክርስትና እምነት ስርዓት እንዲሆን አድርጎታል። ለዚህም ይመስላል ታላቅ እህቴ ከወላጆቼ የእስልምና እምነት በምንም ምክንያት እንዳላፈነግጥ የክርስቲያን ስጋ ከመብላት ጀምሮ ማናቸውንም ወደዚያ የሚስቡ ነገሮችን ጨርሶ እሺ እንዳልል የሚነግሩኝንም እንዳልሰማ ደጋግማ ያስጠነቀቀችኝ። እኔም ምክሯን ተቀብዬ ለተወሰኑ ጊዜያት በእንቢታዬ ገፋሁበት። የክርስቲያን ስጋ በጭራሽ አልበላም በማለት አማራጭ እንኳን ባይኖር ጦም ማደር ይሻለኛል ብዬ ከአመጽ በማይተናነስ መልኩ በጣም አስቸገርኩ። የትና እንዴት እንደሰማሁት ባላውቅም ህይወቴ ታልፋለች እንጂ የክርስቲያን ስጋ አልበላም እያልኩ ተማሪዎቹንና ሰራተኞቹን ግራ አጋባኋቸው። ብዙም ሳይቆይ በተማሪዎቹና በሰራተኞቹ በተደረገብኝ ግፊትም ይሁን በልጅነት ስሜት የምግቡ ሽታ አጓጉቶኝ ከ15 ቀን በኋላ ሳይሆን አይቀርም የክርስቲያን ስጋ በላሁ። የእህቴን ምክር ማስጠንቀቂያ ቸል በማለት በጀመርኩት የእምቢተኛነት አቋም ባለመጽናቴ ክህደትና ሽንፈት የተቀላቀለበት ስሜት ፈጠረብኝ። ይህም የጸጸት የጭንቀትና የተስፋ ቢስነት መንፈስ በውስጤ ስር እንዲሰድ በሙሉ አቅሜ ሌሎች ተግዳሮቶችንም እንዳልጋፈጥ ጋሬጣ ከሆኑብኝ ሰበቦች አንደኛው ሳይሆን እንዳልቀረ ገምታለሁ። ስጋ ከመብላትና ካለመብላት ጋር ሲነጻጸር የክርስትናን ህይወት ለመለማመድ መንገድ የሚከፍቱት እንደ መዝሙር፣ ጸሎትና መጽሐፍ ቅዱስ ትምህርት የመሳሰሉት እምብዛም ከባድ ሆነው አላገኘኋቸውም። እንዲያውም ከጊዜ ወደ ጊዜ እየተለማመድኳቸው በሄድኩ ቁጥር ከአካባቢው ጋር ራሴን ለማመሳሰልና ለማዛመድ አደርግ ለነበረው መፍጨርጨር አጋዥ መሳሪያ የሆኑልኝ ጀመር። በተለይ ለመዝሙሮቹ ከፍተኛ ትኩረት በመስጠት ቃላቱንና ዜማዎቻቸውን በጥንቃቄ አጥንቼ በጋለ ስሜት ለመዘመር አደርግ የነበረው ጥረት ከተማሪዎች መምህራንና ሰራተኞች ጋር ይበልጥ አስተዋወቀኝ።
መቼም በልጅነት ስሜት በአብዛኛው የሚያዘነብለው ከትላንቱ ይልቅ ወደ ዛሬው፣ ካለፈው ወደ አሁኑ በመሆኑ የቤተሰብና የዘመድ አዝማድ ናፍቆት ይህንን ያህል አላስቸገረኝም። እንዲያውም የአፍ መፍቻ ቋንቋዬን በአማርኛ ቋንቋ እየተካሁ አብረን ከነበርነው ተማሪዎች ጋር ይበልጥ እየተግባባሁ በሄድኩ መጠን ከዘመድ አዝማዶቼ አንዳንዶቹን እስከ መዘንጋት ደረስኩ። ይሁንና አባቴ ሲመቻቸው ራሳቸው አለዚያም ከዘመድ አዝማዱ የሚችለውን እየላኩ ይጠይቁኝና ያስጠይቁኝ ነበር። ገጽ 10 በመጀመሪያው ሰሞን በእኔና በጠያቂዎቼ መካከል የቋንቋ ችግር አልነበረም። እየዋለ እያደረ ግን አማርኛዬን ለማቀላጠፍ በነበረኝ ከፍተኛ ጉጉት ይመስላል ኦሮምኛው ቀስ በቀስ ስለተረሳኝ ሊጠይቁኝ ይመጡ ከነበሩት ዘመድ አዝማዶቼ ጋር መግባባቱ ቀላል ሆኖ አልተገኘም። አባቴ ግን ወደ አማርኛው ማዘንበሌን እንደ ድክመት ሳይሆን እንደ ጥንካሬ አይተውልኝ የቋንቋው ችግር ሳይበግራቸው በአማርኛ ሲያነጋግሩኝ እኔም ደስ እያለኝ ሳልሳቀቅና ሳልሸማቀቅ በአማርኛ ስለማነጋግራቸው በተሻለ የመግባባት ደረጃ የሆድ የሆዳችንን እንጫወት ነበር። በዚህ የልብ ለልብ ጭውውት ነበር አንድ ቀን ከወትሮ ለየት ያለ ሁኔታ የተፈጠረው። ቀንና ሰዓቱን በትክክል አላስታውስም፣ ግን ቅዳሜ ከሰዓት በኋላ ይመስለኛል ጠያቂ ዘመድ እንደሚፈልገኝ ተነግሮኝ ወደ በሩ ለመሄድ መንገድ ስጀምር የመጡት አባቴ ሳይሆኑ አይቀሩም ብዬ በመገመት የመደናገጥም የፍርሃትም ስሜት ተሰማኝ። በእርግጥ የፈራሁት የክርስቲያን ስጋ የመብላት ጉዳይ ካበቃለት ውሎ አድሯል። ይሁንና ነገሩ ለአባቴ እንግዳ እንደሆነ ሳስብ ዳግም ተጨነቅኩ። ተሳስመን ጤንነቴን ከጠየቁኝ በኋላ ፊቴ ላይ ይነበብ የነበረውን የፍርሃትና የድንጋጤ ስሜት በጥሞና አስተውለው ችግሩ ምን ሊሆን እንደሚችል ገምተው ምን ነው ምን ሆንክ በላህ እንዴ አሉኝ። እኔም ስፈራ ስቸር በጣም ዝቅ ባለ ድምፅ አዎ በላሁ ስላቸው ደግ አደረክ እንኳንም በላህ ድሮስ በረሃብ ልትሞት ኖሯል ካሉ በኋላ ለጥቂት ጊዜ ሁለታችንም ዝም አል። በእርግጥ የአባቴን ባላውቅም እኔ ግን በጊዜው አንድ ትልቅ ሸክም ከላይ ላይ እንደወረደልኝ ይሰማኝ ነበር። በዕለቱ የአባቴ አርቆ ሐሳቢነት ብርታት ስለሆነልኝና ድፍረቱንም ስላገኘሁ ወደ አንድ ሌላ አንገብጋቢ ጉዳይ ተሸጋገርኩ። ቀደም ሲል መዝሙሮቹ፣ ጸሎቱና የመጽሐፍ ቅዱስ ትምህርቱ ለክርስትና ሕይወቴ መንገድ እንደከፈቱልኝ ጠቅሻለሁ። የክርስቲያን ስጋ በመብላቴ ከአባቴ ድጋፍ እንጂ ተቃውሞ እንዳልገጠመኝ ስረዳ አጋጣሚውን ለመጠቀም ስጋ መብላቱ ብቻ አይደለም አልኳቸው አባቴን። ደግሞ ሌላ ምንድን ነው ሲሉኝ ክርስትና መነሳት አለባችሁ ተብለናል ብዬ አፈረጥኩት። ውስጣቸው ምን እያሰበ እንደነበር ባላውቅም ታዲያ ጥሩ ነዋ ምን አለበት ተነሳ ሲሉ መለሱልኝ። እናንተ ብቻ ሳትሆኑ ሌሎች ክርስቲያን ያልሆኑ ሰዎች ወዲህ ወደ ክርስትና እንዲመጡ መናገር አለባችሁ ተብሎ በተለይ በሰንበት ትምህርት ይነገረን ስለነበር ይህንንም አከታትዬ አነሳሁላቸው። በዚህም ጊዜ ጨርሶ ባላሰብኩትና ባልጠበቅኩበት ሁኔታ እኔም ክርስትና እነሳለሁ ብለውኛል ብለህ ንገራቸው አሉኝ። በምላሻቸው የልብ ልብ ተሰምቶኝ ምንም ጊዜ ሳላጠፋ በቃሌ ያጠናሁትን የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ኃይለ ቃል ለማስተማር ሞከርኩ። የጥቅሱ ጉዳይ ብዙም አልተዋጣላቸው። መጥተው እንደሚጠይቁኝ ተስፋ ሰጥተውኝ ተሰነባብተን ተለያየን። እኔ ግን በሳምንቱ የእሁድ ከሰዓት በኋላ የምስክርነት ጊዜ አባቴ ክርስትና ለመነሳት መስማማታቸውን በኩራት ስናገር ተጨበጨበልኝ። በጣም ደስ ብሎኝ በልቤ እግዚአብሔርን አመሰገንኩ። ከዚያ በኋላ በነበሩት ወራት አባቴ እንደ በፊቱ ቶሎ ቶሎ መምጣታቸው ቀረ። ገጽ 11 የተወሰኑ ዘመዶቼ ግን አባቴ እንደላኳቸው እየነገሩኝ መጠየቃቸውን ቀጠሉ። የዚህ ዘመን ሌላው ትውስታዬ ከስሜ ጋር የተያያዘ ነው። የትውልድ አባል በሆንኩበት በወርጂ ማህበረሰብ ወላጆቼ ለልጆቻቸው ስም ካወጡ በኋላ በቁልምጫም ይሁን በሌላ ምክንያት ሲጠሯቸው አሳጥረው ነው። ይህን ተከትሎም የእኔ አብዱል ቃድር የሚለው ስም አጥሮ አብዱቄ በሚል ጸና። ስሙ በብዙዎች ዘንድ የማይታወቅ በመሆኑ ትንሽ ግር ማሰኘቱና ማደናገሩ አልቀረም። እስካሁንም ድረስ ከየትኛውም ሃይማኖት የየትኛውም አካባቢ ስም እንደሆነ በእርግጠኛነት ለመናገር የሚቸገሩ ብዙዎች ናቸው። በመርሃ ውራን ትምህርት ቤት በጊዜው ከፍተኛ ከበሬታና ተሰሚነት የነበራቸው የኔታ ስዩምም ግራ የተጋቡበት ይኸው የኔ ስም ጉዳይ ነበር። ትምህርት ቤት ከገባሁ ከጥቂት ወራት በኋላ አንድ ቀን ባጠገባቸው ሳልፍ ማነህ ሲሉኝ አብዱቄ ነኝ አልኳቸው። ከዚህ በፊት ያልሰሙት ስም መሆኑን በሚያስታውቅ አነጋገር ደግሞ ይሄ ምን አይነት ስም ነው? ከዛሬ ጀምሮ ደመቀ ተብለህ ነው የምትጠራው ብለው ከእኔ ምንም መልስ ሳይጠብቁ አሰናበቱኝ። በመጀመሪያ የታላቅ እህቴን ምክርና ማስጠንቀቂያ ወደ ጎን ትቼ የክርስቲያን ስጋ በላሁ። ቀጥሎ የአፍ መፍቻ ቋንቋዬን ረስቼ በአማርኛ ተካሁ።
ኋላም በመዝሙሮቹ በጸሎቱና በመጽሐፍ ቅዱስ ትምህርቱ በመማረክ ክርስቲያን ሆንኩ። የቋንቋውና የሃይማኖቱን ለውጥ ተከትሎ ስምህ መቀየር አለበት ስባል ግን ማንነቴ ሙሉ በሙሉ የተፋቀብኝ ስለመሰለኝ የስሙን ለውጥ ጨርሶ ላለመቀበል ቆረጥ። ደመቀ በተባለ በአዲሱ ስሜ ለመጠራት ጥቂቶቹ ያደረጉት ሙከራ መልስ ባለመስጠት አቤት ባለማለት አጨናገፍኩት። አብዱቄ በሚለው ቤተሰቦቼ ባወጡልኝ ስም መጠራት አለብኝ ብዬ በአቋሜ ጸናሁ። አባቴ የትምህርት ቤት ቆይታዬ መሰናክል እንዳያጋጥመው በአንዳንድ ምክንያቶች እንዳልሸማቀቅና እንዳልሳቀቅ የተቻላቸውን ማድረጋቸውን ቀደም ሲል ጠቅሻለሁ። በእነዚያ በጎ እርምጃዎች በመበረታታትና በመደፋፈር የኔው አልበቃ ብሎ እርሳቸውም ሃይማኖታቸውን ለውጠው ክርስቲያን እንዲሆኑ ያቀረብኩላቸው ሐሳብ ግን ትንሽ ከመንገድ የወጣና ወሰኑንም ያለፈ መሆኑ የሚያጠራጥር አልነበረም። በእርግጥ ይህንን ሐሳቤን ሳካፍላቸው በየዋህነትና በልጅነት አእምሮዬ ከፍጹም ቅንነት በመነሳት እንደሆነ በመረዳት የከፋ መልስ አልሰጡኝም። ነገር ግን እንደ በፊቱ ሊጠይቁኝ ቶሎ ቶሎ ቢመጡ ከእኔ ብቻ ሳይሆን ከሌላ በኩልም ግፊቱና ተጽዕኖ ሊጨምር እንደሚችል በመገመት ሳይሆን አይቀርም ለብዙ ጊዜ ድምጻቸው ጠፋ። ኋላ ግን ናፍቆቱ አላስችል ብሏቸው ነው መሰል እንደተለመደው ከበር ቆመው አስጠሩኝ። ስንገናኝ በፊተኛው ጊዜ አይተውት የነበረውን ደስተኛ ያልሆነ ያልተፈታ ፊት ስላዩ ደግሞ ምን ችግር አጋጠመህ ብለው ጠየቁኝ። እኔም ስሜን ለማስቀየር ግፊት እየተደረገብኝ መሆኑን ፈራ ተባ እያልኩ ነገርኳቸው። እርሳቸውም ለመሆኑ ማን ተባልህ አሉኝ። ደመቀ ብለውኛል ስላቸው ታዲያ ለምን የኔንም ስም ቀይረው ደመቀ ኃይለ ሥላሴ አትባልም አሉኝ። ገጽ 12 ይህንን ያሉት ለቀልድ ይሁን ከልባቸው አልገባኝም። እርሳቸውም ከዛ በኋላ ለጉዳዩ እምብዛም ትኩረት አልሰጡትም። እኔም ስሜን የመቀየሩን ነገር ጨርሶ አልተዋጠልኝም። በመሆኑም ያኔም ሆነ ዛሬ ወደፊትም እስከ ሕይወቴ መጨረሻ የምጠራው እናት አባቴ ባወጡልኝና አሳጥረው በጠሩኝ አብዱቄ በሚለው ስም ነው። ከላይ እንደገለጽኩት በአጭር ጊዜ የአማርኛ ቋንቋ መልመዴ ከሰዎች ጋር በቀላሉ ለመግባባት ቢያስችለኝም የአፍ መፍቻ ቋንቋዬ ኦሮምኛን መርሳቴ ከቤተሰቦቼና ዘመድ አዝማድ ጋር የነበረኝን ግንኙነትና ትስስር በከፍተኛ ሁኔታ አሳነሰው። በዚያን ጊዜ የልጅነት አእምሮዬ ጥያቄ የፈጠረብኝ የእነሱ አማርኛ አለመቻል እንጂ የኔ የአፍ መፍቻ ቋንቋዬን መርሳቴ አልነበረም። ለመጀመሪያ ጊዜ የአፍ መፍቻ ቋንቋዬን ስለ መርሳቴ ያሰብኩት አቶ አስፋው ቢራቱ የተባሉ የወለጋ ሰው አካም ጅርታ ሲሉኝ ደህና እግዚአብሔር ይመስገን ብዬ ስመልስላቸው በተናደዱብኝና በጣም በተቆጡኝ ጊዜ ነበር። በሚቀጥለው ጊዜ ሲመጡ የረሳሁትን የአፍ ቋንቋ መፍቻዬን አጥንቼ ካልቆየኋቸው ራቁቴን እንደሚገርፉኝ በብርቱ ስላስጠነቀቁኝ በጣም ፈራሁ። የረሳሁትን ቋንቋ ለማጥናት ግን ይሄ ነው የሚባል ተጨባጭ እርምጃ አልወሰድኩም። እሳቸውም ከብዙ ቆይታ በኋላ ሲመጡ ማስጠንቀቂያቸውን ተግባራዊ ሊያደርጉት ቀርቶ ጨርሶም ስለ ጉዳዩ አላነሱም። የእኔ የአፍ መፍቻ ቋንቋዬን የማጥናቱ ነገር በዚያው ተድበስብሶ ቀረ። የአማርኛ ቋንቋ በቶሎ መልመዴ አካባቢውን ለመምሰል ከማህበረሰቡም ጋር ለመዋሃድ ብዙ ረዳኝ። በአማርኛ ቋንቋ መጠቀሜ በየወቅቱ ለሚያጋጥሙኝ ችግሮች መፈታት ያደረገው አስተዋጽኦም ቀላል አልነበረም። በተለይ በትምህርት ቤቱ ማህበረሰብ በፍጥነት ለመታወቅ ለረዳኝ በህዝብ ፊት የመዝሙር ብቃት የራሱ ሚና እንደነበረው አያጠራጥርም። በዚያ ለጋ ዕድሜ በድፍረት በህዝብ ፊት ስዘምር በመገረምና በመደሰት አንዳንድ መምህራን ተሸክመው ጠረጴዛ ላይ እያቆሙ ያዘምሩኝ ነበር። አዲስ ገቢ ተማሪዎች በሙሉ ትምህርት ቤት በገባን በአጭር ጊዜ አጥንተን በፍቅር ከምንዘምረው እንግዳ ነኝ እኔ ከተሰኘው መዝሙር በተጨማሪ ስራመድ ስጓዝ በፀሐይ ጮራ ኢየሱስ እንደወደደኝ ቅዱስ ወንጌል ነገረኝ፣ ህዝቦች ሆይ ደስ ይበላችሁ፣ አምላክን አመስግኑ እና ሌሎችንም መዝሙሮች ስዘምር ብዙዎቹ አድናቆታቸውን በመግለጽ ያደፋፍሩኝና ያበረታቱኝ ነበር። ከዚህ ሁሉ ይልቅ ተማሪዎቹም ሰራተኞችና መምህራን ፈረንጆቹንም ጭምር እጅግ በጣም ያስገረመው እነዚያን በስሜት ዘምራቸው የነበሩትን ሌሎችንም መዝሙሮች በፒያኖ ለመጫወት በዚያ ለጋ ዕድሜ የማደርገው ሙከራ ነበር። በመዝሙር ችሎታዬ በተፈጥሮ ስጦታዬና በዝንባሌ ማህበረሰቡ ስለ እኔ የነበረው በጎ አመለካከት እንዳለ ሆኖ በመደበኛው ትምህርት ወደፊት ለመራመድ በሚያስችሉኝ የተለያዩ ክህሎቶች ረገድ በመጀመሪያዎቹ ጥቂት ዓመታት ያለፍኩባቸው ውጣ ውረዶች ውጤቶቻቸው አጥጋቢ አልነበሩም። በተለይ ዕለት ከዕለት የኑሮ ዘዴና በብሬል የመጻፍ ማንበብ ክህሎቶችን ተረጋግቶና ሐሳብን ሰብስቦ መደበኛ ትምህርት ለመከታተል የሚያስችል
ባህሪያትን ማዳበር በተመለከተ እኔን ብቻ ሳይሆን ከጎኔ ሆነው ድጋፍ ያደረጉልኝ የነበሩትንም እጅግ በጣም የተፈታተኑ ተግዳሮቶች ነበሩ። አንዳንዴ እንደውም እነዚህን በመሰሉ ከፍተኛ ትኩረት በሚሹ ገጽ 13 የየቀኑ የህይወት እንቅስቃሴዎች አሳያቸው የነበሩ ለውጦች እጅግ በጣም አዝጋሚ ስለነበሩ ወደ አእምሮ ዘገምተኝነት ሊፈርጁኝ የዳዱም አልታጡም። ነገር ግን ሁለተኛ ክፍል እስክደርስ ድረስ የትምህርቴ ጉዳይ እምብዛም አላስጨነቀኝም። በመዝሙርና በፒያኖ ጨዋታው ገፋሁበት። የሙዚቃ ማጣጣም ክህሎቴና ሬዲዮ የማዳመጥ ስሜቴም ናረ። ይህ በእንዲህ እንዳለ ስለ ራሴ የወደፊት ህይወትና ቤተሰቦቼ ስለ እኔ ስላላቸው ግምቶችና አስተሳሰቦች አንዳንድ ነገር ማውጠንጠን የጀመርኩትም በዚህ ጊዜ ነው። በወቅቱ ምንም እንኳን እድሜ ለጋ ቢሆንም ለራሴ የሰጠው የነበረው ግምት አነስተኛ ስለሆነ በጣም ፈሪና በራስ መተማመኑም የወረደ ሰው እንደነበርኩ አስታውሳለሁ። ስህተትን የበታችነትና የውርደት መገለጫ አድርጌ በማሰቤም በሚያስፈልገውም በማያስፈልገውም ከራስ ይልቅ ለሌሎች መጠንቀቅ የስብዕናዬ አይነተኛ መለያዎችና መታወቂያዎቼ እየሆኑ ሄዱ። እንደ እውነቱ ከሆነ እነዚህ ከራስ መተማመን ጋር የተያያዙ ችግሮች በጊዜ የተቀረፉ ባለመሆናቸው ዛሬም በአረጋዊነት ዕድሜ መገለጫዎቼ እንደሆኑ ይሰማኛል። የካዛንቺስ መርሃ ውራን ትምህርት ቤት ፎቶግራፍ ይታያል። ሁለተኛ ክፍል የገባሁት በ1952 ዓመተ ምህረት ማለትም ትምህርት ቤት በገባሁ በሶስተኛው ዓመት ነበር። በመጀመሪያው ዓመት እንዲያው እንደነገሩ ትምህርት እንደጀመርኩ ተቆጥሮ ደረጃዬ አንደኛ ክፍል ተባለ እንጂ አብዛኛውን ጊዜ ያሳለፍኩት ግን በጨዋታ መሆኑ አያከራክርም። የመማሪያ ክፍላችን መደበኛ የትምህርት ክፍል ከመሆኑም በተጨማሪ ጠዋትና ማታ እንዲሁም እሁድ ሙሉ ቀን ለጸሎት አገልግሎት ይውል ነበር። ገጽ 14 በዚህ ብቻ ሳይወሰንም የተማሪዎች የመዝናኛ ስፍራም በመሆን ፒያኖ፣ ሬዲዮ፣ የሙዚቃ ሸክላ ማጫወቻውም ይኸው ክፍል ነበር። ለምን እንደሆነ ባላውቅም እስከ 3ኛ ክፍል ድረስ ወደ ሌላ የመማሪያ ክፍል ሳንዘዋወር እዚያው ክፍል ቆየን። ከአንደኛ ወደ ሁለተኛ ክፍል ስዛወር በብሬል መጻፍና ማንበብ አልችልም ነበር። በእርግጥ ከየኔታ ስዩም በስተቀር ሌሎች መምህራን በሙሉ አይናማዎች በመሆናቸውና የብሬል ክህሎት እንዲኖራቸው የሚያስገድድ ሕግም ስላልተደነገገ ፈተናዎቹን በሙሉ የምንፈተነው በቃል ነበር። ያም ሆኖ መጻፍና ማንበብ ሳልችል ከአንደኛ ክፍል ወደ ሁለተኛ ክፍል መዛወሬ አሁንም ድረስ ይገርመኛል። የዚህ የብሬል ክህሎት ጉዳይ ከተነሳ አሜሪካውያን ሚስዮናውያን በተለይ አስተማሪዎቻችን ብሬል ሲችሉ ለክህሎቱ ግድ ያልነበራቸው ብሬል አለመቻላቸውን እንደ ችግር ያላዩት ኢትዮጵያውያን መምህራን ነበሩ። ይህ ማለት ግን አንደኛ ክፍል እያለሁ ማንበብና መጻፍ እንድችል ጥረቶች አልተደረጉም ማለት አይደለም። የኔታ ስዩም ሆነ ፈረንጆቹ አስተማሪዎች ብዙ ጥረት አድርገዋል። አብረውኝ ይማሩ የነበሩ የክፍል ጓደኞቼና ሌሎችም ታላላቆቼ በየፊናቸው ብዙ ሊያግዙ ይሞክረዋል። የኔታ ስዩም ራሳቸው አሰገደሽ ብለው በሰየሟት ቀበቷቸው በማስፈራራት ስሳሳትም በቅጣት መልክ በመጠቀም እንድለወጥ ጥረዋል። ነገር ግን ከተማሪዎቹ ብዙዎቹ ስሳሳት ስሜቴን በማይጎዳ መልክ ከማረም ከማበረታታትና ከማደፋፈር ይልቅ በመደነቃቀፌ በማሾፍ በመሳቅና በመሳለቅ እንድለወጥ ይጠብቁ ነበር። እዚህ ላይ እንዲህ ያለው አድራጎታቸው በክፋትና በጥላቻ ሳይሆን በብሬል ማንበብና መጻፍ ለዓይነ ስውራን ዋነኛው የእውቀት መቅሰሚያ መሆኑን በመገንዘብ እንደነበር መግለጽ ሳይኖርብኝ አይቀርም። ሁለተኛ ክፍል መግባቴ በሕይወቴ አዲስ ምዕራፍን የከፈተ አጋጣሚ ይመስለኛል። በመጀመሪያ በሕፃናት ኳየር፣ በኋላም በክረምት ብዙ ተማሪዎች ለእረፍት ሲሄዱ በዋናው ኳየር እንደ ማንኛውም መደበኛ ዘማሪ በመለማመድና ተሰልፌ በሕዝብ ፊት በመዘመር ችሎታዬን የማሳይበት መድረክ አገኘሁ። በእርግጥ በብሬል ማንበብ አለመቻሌ የመዝሙሮቹን ቃላት በማጥናት ረገድ መጠነኛ ችግር ፈጥሮብኝ እንደነበር አስታውሳለሁ። የድምፄን ጥራትና ለመዘመርም የነበረኝን ከፍተኛ ፍላጎት ከግምት ውስጥ በማስገባት ነበር የኳየር አባላትና ሌሎችም ተማሪዎች ባደረጉልኝ እርዳታ ችግሮቹን ተቋቁሜ በኳየር አባልነቴ የድርሻዬን ማበርከት የቀጠልኩት። ከዚሁ የመዝሙር አገልግሎት ጎን ለጎንም የፒያኖ ጨዋታዬን በ4 ድምጾች እስከ መጠቀም ድረስ በማሻሻልና ሙዚቃ በቅጡ አዳምጦ የማጣጣም ክህሎቴን በከፍተኛ ደረጃ የማዳበር ጥረቴን ገፋሁበት። እንግዲህ ይህ ፍላጎቴና ጥረቴ ሳይሆን አይቀርም ሚስ ኤቢ የተባለች አሜሪካዊት ሚስዮናዊት አስተማሪ በእኔ ላይ ከፍተኛ አግራሞት እንዲያድርባት ያደረገው።
በመገረም ብቻ ሳትወሰን እኔን በብሬል ማጻፍና ማንበብ ለማስቻል አጋሮቿን ከጎኗ በማሰለፍ ርብርብ ማድረግ ጀመረች። ከመዝሙር ችሎታዬ ባሻገር ሙዚቃ ሳዳምጥ ጎልቶ ይታይ የነበረው ስሜቴና ፈገግታዬ ይህንን የመሰለ ችሎታ እያለው ብሬልን ያህል ቀላል ነገር እንዴት ያቅተዋል የሚል ጥያቄ ሳይፈጥርባት አልቀረም። ጥያቄው እንዳለ ሆኖ እርዳታዋና ድጋፏ ከተፈጥሮ ቀና አመለካከት የመነጨ ትዕግስት፣ ጽናት፣ ፍቅርና ሰብአዊነት የተላበሰ ስለነበር ይዋ ሊደር እንጂ ርብርቦሹ ከታለመለት ግብ መድረሱ የተፈለገውን ውጤት ማስገኘቱ የሚቀር አልነበረም። ገጽ 15 ሚስ ኤቢ ከራሷ ትዕግስተኛነትና ሰብአዊ ርኅራኄ በተጨማሪም ሌሎቹን ከጎኗ አሰልፋ እንዲሰሩ የማድረግ ችሎታም ነበራት። በሳምንቱ ቀናት ከትምህርት ክፍለ ጊዜያት ውጪ እስከ ምሽት ድረስ ቅዳሜ ቀን ጨምሮ ያለምንም ማቋረጥ በተደረገልኝ ልዩ ትኩረት፣ እርዳታና ድጋፍ ዓመት የፈጀብኝን በብሬል የመጻፍና የማንበብ ክህሎት በቂ በሚባል ደረጃ አዳብሬ ትናንሽ መጽሐፍት ያለምንም እገዛ ለማንበብ ቻልኩ። የመጀመሪያው መጽሐፌን ሳነብ ሚስ ኤቢ የሆነችውን ሁኔታ፣ ፊቷ ላይ ይታይ የነበረውን የደስታ ስሜት በአይኔ ማየት ብችል ምንኛ ደስ ባለኝ ነበር። እስካሁን ድረስ የሚቆጭኝ ያቺ ቅንና ሩህሩህ የሰብአዊነት ተምሳሌት፣ የህይወቴ ብርሃን፣ በህይወቴ በየደረጃው የተጋረጡብኝን ተግዳሮቶችና ያጋጠሙኝን መሰናክሎች አልፌ ለቁም ነገር ስለመብቃቴ አሁን ስላለሁበት ሁኔታ አንዳችም ነገር ሳታውቅ ለዘመናት ከተጠፋፋን በኋላ ከጥቂት ዓመታት በፊት ከዚህ ዓለም በሞት መለየቷን መረዳቴ ነው። የብሬል ጽሑፎቹን ማንበብ አንድ ነገር ሆኖ አስተካክሎ ለመጻፍ ብዙ ጊዜ ወስዶብኝ ነበር። በዚያን ጊዜ ለአይነ ስውራን በስፋት አገልግሎት ይሰጥ የነበረው የብሬል የጽህፈት መሳሪያ ስሌትና ስታይልስ በመባል የሚታወቀው ነው። ይህ መሳሪያ እያንዳንዳቸው የተወሰኑ ጉድጓዶች ያላቸው፣ ጉድጓዶቹ እያንዳንዳቸው 6 ቀዳዶች ያሏቸው የሁለት ብረቶች ቁርኝት ስሌት ሲሆን ስታይልስ ደግሞ ድቡልቡል ወይም ጠፍጣፋ ቅርጽ ባለው አነስተኛ እንጨት ላይ የተሰካ ሚስማር መሰል ሹል መውጊያ ነው። ወረቀቱ በሁለቱ ብረቶች መሃል ገብቶ ከብረቶቹ በአንዱ ላይ ባለው ሚስማር ከተበሳ በኋላ በብረቶቹ ጉድጓዶች ባሉት ቀዳዳዎች በመውጊያው ወረቀቱ ላይ በሚሰፍሩት ምልክቶች የብሬል ጽሑፍ ይመሰረታል። እንግዲህ በ6ቱ ቀዳዳዎች በስታይልሱ ወረቀቱ ላይ በሚሰፍሩት ነጠብጣቦች ፊደላት፣ ቁጥሮች፣ ስርዓተ ነጥቦቹ እንደየአስፈላጊነታቸው ሌሎች ምልክቶች ብሬል በመባል የሚታወቀውን አይነ ስውራን በዳሰሳ ጽፈን በዳሰሳ የምናነብበትን ዘዴ ያስገኙልናል። ከ6ቱ ቀዳዳዎች በተናጠል ወይም በቅንጅት 63 ምልክቶች ማግኘት ሲቻል በየቋንቋዎች የአጻጻፍ ስርዓት መሰረት በብሬል ጽፎና አንብቦ ሰነዶቹን በግል ወይም ለሌላ ማስተላለፍ ይቻላል። ከላይ እንደጠቀስኩት በብሬል ከማንበብ ይልቅ አስተካክሎ መጻፉ እጅግ በጣም ከብዶኝ ነበር። ለዚህም ምክንያቱ ወረቀቱ ሳይዛነፍ በብረቶቹ መሃል አስገብቶ የማቆየትና በስታይልሱ በትክክልና በጥንቃቄ ያለመጠቀም ችግር ነው። ወረቀቱ ሲዛነፍ መስመሩ ስለሚደበላለቅ ጽሑፍ መደራረቡ በቀዳዳዎች አማካይነት ነጠብጣቦች በትክክል ካልተቀመጡ ምልክቶቹን በማስፈር ረገድ ስህተቶች መከሰታቸው የማይቀር ነው። የቀበቶዋ አሰገደች፣ ኩርኩሙና ቁንጥጫው ገንቢ አስተዋጽኦአቸው እምብዛም ቢሆንም ፈጥረውብኝ የነበረው የፍርሃት ስሜት ግን ቀላል ግምት የሚሰጠው አልነበረም። ፍርሃቱና ከጊዜ ወደ ጊዜ እያደገ የመጣው ከሌሎች ያለማነስ እልህኛነት እነዚያን ከላይ የጠቀስኳቸውን ጉድለቶችና ግድፈቶች ለማረም የተቻለውን ያህል ጥረት እንዳደርግ ሳይረዱኝ አልቀሩም። በ1952 ዓ.ም የሁለተኛ ክፍል ተማሪ ሆኜ በመጀመሪያ በህፃናት ኳየር በኋላም በዋናው ኳየር በመደበኛ ዝማሬ ችሎታዬን የማሳይበት መድረክ ማግኘቴ ቀደም ሲል ገልጫለሁ። ገጽ 16 ይህንን ተከትሎም በ1953 ዓ.ም በየዓመቱ በመስከረም ወር በናዝሬት ከተማ ይካሄድ በነበረው የሜኖናይት ሚስዮን አጠቃላይ ጉባኤ ወይንም ኮንፈረንስ ላይ በዘማሪነት ለመሳተፍ እድል አገኘሁ። በዚያ ለጋ ዕድሜ ከድምጼ ጥራት ባሻገር ያለምንም መደናገር በምዘምርበት ወቅት ይታይብኝ የነበረው ፈገግታና ከፍተኛ ስሜት በብዙዎች ዘንድ ተወዳጅና ታዋቂ አደረገኝ።
በዚህ ወቅት ለመዝሙሮቹ ከነበረኝ ትልቅ ፍቅር የተነሳ ስሜቴን መቆጣጠር እያቃተኝ ከኳየሩ ጋር እየዘመርክ አየሩን እንደ ፒያኖ በመቁጠር በሁለቱም እጆቼ ጣቶቼን ወዲያ ወዲህ ሳደርግ ከጎኔ የቆመው ኃይለማርያም ገብረ ጊዮርጊስ የተባለ ትንሽ የሚያይ ጓደኛዬ በመጎንተልና እጆቼን ገጽ መታ በማድረግ እንደ ሌሎች የኳየሩ አባላት በስርዓት ቆሜ እንድዘምር የተቻለውን ሲያደርግ አስታውሳለሁ። የእርሱን ስሜት ይጋሩ የነበሩ ብዙዎች ቢኖሩም በአንጻሩ የእኔን ስሜትና ሁኔታ በበጎ ጎኑ አይተው የተገረሙም አልታጡም። የሆነው ሆኖ ለመጀመሪያ ጊዜ በሕዝብ ፊት የወጣሁበት የኳየር አገልግሎቴና በአጠቃላይ የናዝሬቱ ጉባኤ ቆይታዬ ስብዕናዬን በማሳደግና እምቅ ችሎታዬን አደባባይ በማውጣት ትልቅ አስተዋጽኦን ጥሎ አለፈ።